ማንንም ሰው እንድታገኝ አልፈልግም። ለምን እንዴ? እንድታገኝ ስለማልፈልግ ተረዳት። ሀሳቧን ተረዳት ብሩኬ። ከዚህ በኋላ አንድ ሰው ካገኘሽ አይኔ እኔና አንቺ እንቀያየም። ዛሬ እንግዲህ ሀይሚ ያልተጠበቀ ነገር አድርጋለች ማለት ነው። ከብዙ ጊዜ በኋላ አብሳላትን ከቤት ጠርታት ከቤት አግኝታት ከዚህ በኋላ ስለ ብሩክ ያለሽን ስሜት ወይም ስለ ብሩክ ያለሽን አመለካከት በዚህ ማብቃት አለበት ብላ ለመንገር ጠርታት ነበር። ብሩክ ደግሞ ይህ የተሳሳተ መንገር ነው፣ ማንንም ማግኘት የለብሽም ከኔ ፍቃድ ውጭ ብሎ ብሩክ ደግሞ በጣም ተናዷል በሀይሚ ማለት ነው። እና ምክንያቱም በህይወቴ እንደዛ ህይወቴ ምስቅልቅል ብሎ ራሴን እንኳን ዝቅ አድርጌ አንቺን እየተሳደብኩ ለመረዳት ሞክሬ ነበር፣ ግን እሷ ልትረዳኝ አልቻለችም። ይህ የተሳሳተ መንገድ ነው፣ ማንንም ማግኘት የለብሽም በሚል ቡራ ደግሞ ከሀይሚ ጋር ተነጋግሯል ማለት ነው። እስኪ ቤተሰብ ማን ነው ልክ የሚለውን እናንተ ሀሳብ ስጡ። የቪዲዮንም አይታችሁ የነ ሀይሚን አስተያየት ስጡ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ በስማም ጠፍቻለሁ ቤተሰብ በጣም ይቅርታ። እንግዲህ በስራ ጉዳይ ነው፣ ምንም አልመቸኝ ብሎ ነው እና ለዛ ነው ከኔትወርክም ውጭ ስለሆንኩ ነኝና ይቅርታ ላለው በጣም ጠፍቻለሁ። ቪዲዮም ከሰራው ቆየው ማለት ነው፣ እመለሳለሁ ከዚህ በኋላ ማለት ነው። የነ ሀይሚን ቪዲዮ እንግዲህ አይታችኋል። እንግዲህ ሶስተኛ ወገን አሁንም በድጋሚ አስገብተዋል ማለት ነው። አብሳላት እንግዲህ እንደባለፈው ምንም አይፈጠርም፣ ስለዚህ ቢያንስ እንኳን የነበረኝን ስሜት በመተው ብሩክን አፈቅረዋለሁ ስትል ነበር አይደል? በጓደኝነት መቀጠል እንችላለን እንደዚህ ተኮራርፈን ዝም ከምንል ብላ ሀሳቧን ቀይራ መታለች ማለት ነው። ግን ይሄ ጥሩ ነው ወይም ያስኬዳል አይመስለኝም። ምክንያቱም ሀይሚም አልተቀበለችውም ይሄን ሀሳብ። ለመጨረስ ለመቋጨት ነው ሀይሚ የጠራቻት እንጂ በጓደኝነት እንዲቀጥሉ አይደለም። ብሩክም ትክክል ነው። ምክንያቱም ሶስተኛ ወገን እያስገቡ እንደዛ እንኳን ሀይሚን ለመመለስ ብሎ ሀይሚን ለማስቀናት ብሎ ሀይሚን በጣም ለመመለስ ከብዶት በነበረ ሰዓት ከአብሳላት ጋር የሰራው ቪዲዮ ከአንተ ፍቅር ይዞኛል ብሎ ልኩን አስጨርሶታል ብሩክ ማለት ነው። በየዋህነት ገብቶ መይወጥ ውዳ ቢለምናት ምን ቢላት እምቢ ብላ ነበር። አፈቅርሃለሁ፣ ወድሃለሁ፣ ዱባይም ውሰደኝ እያለች ነበርና ስለዚህ ያ ነገር ደግሞ ለብሩክ በጣም ትልቅ ቻሌንጅ ነበር። ትክክል ነው ብሩክ አሁን በቃ ምንም አልፈልግም ነው ያለ። እኔ ሳላቅ ማንንም ሰው እንድታገኝ አልፈልግም ብሏል። ሀይሚም ደግሞ ከዚህ በኋላ እኔ እናንተ እንጣላም ብላለች። የመግቢያ ቪዲዮም ስትሰራ ስለ ሀይሚና ብሩክ ብዙ ነገር ማለት ስለ ብሩክ ብዙ ነገር ብላለች። አሁን ላይ ምንም ነገር አንደባበቅም፣ የሆነ ነገር ስጠይቀው ይመልስልኛል፣ እሷንም እያገኛት አይደለም ብላ እንግዲህ በልበ ሙሉነት አሁን ላይ ያሉበት ሪሌሽንሽፕ አሪፍ ሁኔታ ላይ እንዳሉ ሀይሚ ተናግራለች ማለት ነው። ይሄ ደስ ይላል። አሁንም ደግሞ ገና ደስታችሁ ሳይመለስ ተመልሶ ትንሽ ቀን ሳትቆዩ ደስታችሁ መደፍረስ አለበት ብዬ አላስብም። አሁን እንደገና አብሳላትን መጥራቱ አስፈላጊ ነው ብዬ እኔ አላስብም። ለምን ትናንትና ከፍፄ ጋር የሰራችው ቪዲዮ ናፈቀኝ ምናምን ብላ የተሰራው ቪዲዮ ነበር እና እሱን አስመልክቶ ነው ሀይሚ እንግዲህ ከህይወታችን ውጭልን ብላ ለመናገር ወይም ደግሞ ድጋሚ ብሩክን እንዳታነሽ ብላ ለመናገር ነበር ይዛት የመጣችው ወይም የጠራቻት። ነገር ግን ይሄ ነገር አሁን እንደማይፈጠር በምን ታውቂያለሽ ሀይሚ? ማለት አሁን አፈቅርሃለሁ ያለች ሰው እንደገና በጓደኝነት እንቀጥል ቢባል ይሄ የማይሆን ነው። እንደገና ህይወታችን ይበጥበጥ ካልሽ ሀይሚ አብራችሁ መቀጠሉ ወይም ቪዲዮ መስራቱ ከባድ ነው ብዬ አስባለሁ። በእርግጥ ሀሳቡን አልተቀበለችውም። የቦራ ሀሳብ ያስኬዳል። በቃ በታምር በህይወታችን ምንም አይነት ሶስተኛ ወገን ማስገባት የለብንም ብሎ ብሩክ በጣም ተናግሯታል። ሀይሚ በጣም እየማለ ሁሉ በቃ ምክንያቱም ዋጋ አስከፍሏቸዋል። በጣም ሊለያዩ ጫፍ ደርሰው ነበር። ሀይሚም አልፈልግም ብሩክም አልፈልግም እየተባባሉ ለመለያየት ጫፍ ላይ ደርሰው ነበር። በዛ ሰዓት ደግሞ እያለቀሰች ነበረ አብሳላት ማለት ነው። አፈቅርሃለሁ ብላ እንዴት ስትሆን እንደነበር አይታችኋል። ያላሰብኩት ስሜት ተከሰተ ምናምን እያለች ማለት ነው። ስለዚህ ይሄን ነገር ደግሞ ብሩክ እኔ ችግሩን መፍታት ብፈልግ በውስጥም አገኛት ነበር፣ እንደምንም አገኛት ነበር። እኔ የሰራሁትን ስህተት አንቺ መድገም የለብሽም ብሏታል። ቡራ ልክ ነው።
አሁንም ህይወታችሁ ድጋሚ መበጥበጥ የለበትም። አሪፍ እየሄዳችሁ ነው። በዓልም እየመጣ ስለሆነ ድጋሚ ደግሞ አሁን እንደገና ተጣልታችሁ ባልሆነ ነገር ውስጥ መግባት የለባችሁም። ሀይሚና ብሩክ ለዚህ ለምርጥ ለሆነው ፍቅራችሁ በጣም በጣም መጠንቀቅ አለባችሁ። ብሩክ ለሀይሚ ሲል ሀይሚም ለብሩክ ስትል በቃ ለሁለታችሁም ለፍቅራችሁ ስትሉ ሶስተኛ ወገን እያስገባችሁ መበጥበጥ የለባችሁ። በየትኛውም ሁኔታ ቪዲዮ ብትሰሩ እናንተ ይታይላቸዋል። በተለይ ሶሻል ሚዲያ ላይ አሁን ሀይሚና ብሩክ ቪዲዮቸው ይታያል በደንብ ማለት ነው። እና ስለዚህ ሀይሚዬ ከዚህ በኋላ ሁለተኛ ባታገኛት ደስ ይለኛል። አሁንም ደግሞ እንግዲህ ከመጣች ያው ቪዲዮ መስራታችሁ አይቀሩም፣ ትንሽ መበጣበጣችሁ አይቀርም። ግን አፈቅርሃለሁ ያለ ሰው በጓደኝነት እንቀጥል፣ አብረን ቪዲዮ እንስራ፣ እንደዚህ በቃ ከኔ ያለው ስሜት አሁን አይኖርም፣ እንደዚያ እመንኝ ብቻ ምነሽ ተቀበይ እያለች ነው አብሳላት ማለት ነው። እንደገና ለሳልሳ ገብታ እንዴት ነው እያደረገች ሀይሚን ራስ ታመነጫጭቃት የነበረውና እኔ እንጃ አላቅም። ብቻ ግን ክብርን በማይነካ ሁኔታ ላይ ብትሰሪ ጥሩ ነው ብዬ አስባለሁ። ሀይሚ ከዚህ በኋላ እንደዚህ አይነት ነገር ባትገቢ፣ እንደዛ ዝቅ ከፍ እያረገችሽ ብሩክን በቃ እንዴት ነው እሱ የዋህ ነው አንቺ ግን እንዲነሽ እያለች ብዙ ነገር ብላለች። መናገር አልፈልግም አብሳላት ማለት ነው። ሴት ስለሆነች ልንረዳት ይገባል፣ ታሳዝናለች ብላለች ሀይሚ። ኦኬ ተረጃት። ግን ደግሞ አሁንም ደግሞ በብሩክ ሲመጡብሽ አትወጅም። የመጣችብሽ በቡራ ነው። በቃ አፈቅረዋለሁ፣ ወደድኩት፣ ምን ላርግ፣ ወድጄ አይደለም አለች። ብሩክም ይሄ ሲባል መውጫው ጣፍቶት እንደምንም ብሎ እሱ ያመጣው ሶሉሽን አላዋጣው ብሎ ነገሩን እርግፍ አድርጎ ትቶ ነው ሀይሚን እንደምንም ብሎ እሄዳለሁ ስትል ቤት እየቆለፈ እያገተ ምን እያለ የሁለታቸው ፍቅር እንዲመለስ ያደረገው ብሩክ ነው። በጣም ማለት ነው ከሚባለው በላይ ደፋ ቀና ብሎ ለፍቶ እንጂ ልትለያዩ ጫፍ ደርሳችሁ ነበር። ይሄ ነገር ደግሞ ከተደገመ ከባድ ነው። እንዲህ አይነት ነገር ባታደርጉ ብዬ አስባለሁ። የጨረቃ ፋሚሊዎችም እንግዲህ እየተቃወሙ ነው፣ ሶስተኛ ወገን በማስገባታቸው ማለት ነው። እና የምሬን ምክንያቱም መበጣበጣቸው ስለማይቀር ሀይሚ እንግዲህ 300 ሺህ ልትገባ ትንሽ ነው የቀራት። አበረታቷት፣ ቤተሰብ ሼር አድርጉላት፣ ምርጥ እይታ ያላችሁ ሰዎች ማለት ነው። እና የኔ ቻናሌ ስለቀዘቀዘ በፊት ሼር አደርግላታለሁ። አሁን ላይ ግን እየሰራው ስላልሆነ ትርጉም የለውም። 300 ሺህ እንድትገባ ሰብስክራይብ አድርጓት፣ አበረታቷት፣ ትግባና ቡራ እንዲያከብርላት በሰፊው ማለት ነው። ቡራም እንግዲህ እየቆሰቆሰው ነው ማለት ነው። ሀይሚና ብሩክ ተወዳጅ ስለሆኑ ህዝብ ስለሚወዳቸው ትልቅ ደረጃ ይደርሳሉ ብዬ አስባለሁ። ያድርሳቸው።